ይኸውላችሁ አሁን የምነግራችሁ ነገር በቅንነት እንድታዳምጡ ይፈልጋል። እሺ እያዳመጥሽ ነው። እኔ እዚህ ቤት ሰራተኛ ነኝ፣ ሞኬ ደግሞ የቤቱ ልጅ። ያው ከአንድ ማህፀን ባንወለድም እኔም የሞኬ ወንድም ነኝ። አይቻልም። ምን? ምክንያቱም አንተ የኔ ወንድም ልትሆን አትችልም። ለምሳሌ እኮ ነው ሞኬ። ምንም ምሳሌ የሚባል ነገር የለም። እሺ እኔ ስለእናንተ አያገባኝም፣ ግን እኔ የምናገረው ነገር እንድትሰሙ እፈልጋለሁ። እሺ እየሰማንሽ ነው። እርግጥ ነው የተዋወቃችሁበት መንገድ ጥሩ አይደለም፣ ግን እንዴት እንደሆነ ባይታወቅም አንድ ቤት ውስጥ እየኖራችሁ ነው። ዋና ነጥቡ ቀስ ለማውራት ትችላለች። አንተ እዚህ ውስጥ የሚያገባ ነገር የለም። እሺ ይኸውላችሁ እናንተን የማግባባችሁ ነገር ካለ እንደፈለጋችሁ ማለት ትችላላችሁ። እኔ ግን ለጥላችሁ ምክንያት እንድታደርጉኝ አልፈልግም። ማጊ እኔ እኮ ፈልጌው አይደለም እየተጣሉ ያሉት። አንተ ምን እየሆንክ ነው? መናገር ስትፈልግ እጅህን አውጣ። ያዝነው ሚቲንግ አይደለም እንዴ? እሺ ዳኒ ምንድን ነው መናገር የፈለግከው? ያው በመጀመሪያ እድሉን ስለሰጠሽኝ በጣም ነው የማመሰግነው። እኔ መጠየቅ የፈለኩት ጥያቄ ይገባኛልሽ። አንተ ምን አገባ እንዴ? አንተ ማን ጠየቀ? ቆይ ለምንድን ነው ማወቅ የፈለግከው? ያው ለጠቅላላ አዎ ፍቅረኛ አለኝ። ምን? እንግዲህ ቁርጥህን አውቀህ አርፈህ ብትቀመጥ ይሻላል ወንድሜ። ማጊ አሁን ያልሽ ነገር የምርሽን? እኔ በጣም ብዙ ስራ አለብኝ። ማለት ነው ወይዘሮ አስቴር እውነት በልብ ድካም ነው ወይስ ያገለሽ? ማጊ የምር በጣም አድናቂሽ ነኝ። ማለት ለምንድን ነው የምታደንቀኝ? የዳኒን ፍላጎት ተረድተሽ ፍቅረኛ አለኝ ማለትሽ ነው። ቆይ የውሸቴን እንደዛ እንዳልኩህ ነው እንዳሰብከው? እና እውነትሽን ነው እንዴ? እሱን ለአንተ ማስረዳት አለብኝ? አዎ ልታስረጅኝ ይገባል። ለምን? ምክንያቱም እኔ ጓደኛሽ ነኝ። ቅርታ ግን አዝናለሁ። ስለዚህ ጉዳይ ምንም ማውራት አልፈልግም። እንደፈለግሽ ማሰብ ትችላለሽ፣ ግን ደግሞ የጠየቁሽ ይመልሽልኝ። ምንም ነገር ልመልስልህ ፈቃደኛ አይደለሁም። ስለዚህ ተውኝ። በጣም ጥሩ። እኔ ግን ዝምታሽን ከውሸት ወስደዋለሁ። ቆይ ልጅ ከምን ይበል ዳኒ ከየሽ መስካም ምንድን ነው ያለው? አንተ ምን እያደረክ ነው? ለምንድን ነው የማየው ፎቶ ያዝከው? እንዲሁ ለማየት ያክል ነው። ማን ነው እንድታይ ፈቀደልህ? ፎቶውን ለማየት ማስፈቀድ ነበር። ትሰማኛለህ? ከዚህ በኋላ ተሳስተህም ቢሆን የማየው ፎቶ ብትነካ ያበቃልሃል። እሺ እሺ ታዘዝ። ማጊ ታምኛለሽ? የአንቺ ምግብ ለመብላት ብዬ እስካሁን ቁርስ አልበላሁም። እማዬ እንግዲህ ከአቶ ሸዋስ ጋር የተዋዋለችው ምሳና እራት እንዲሰራላቸው ብቻ ነው። ስለዚህ ቁርስ የማቅረብ ግዴታ የለብኝም እያልሽ ነው? ስለተረዳኸኝ አመሰግናለሁ። አሳልፈኝ እንጂ። እኔ የምልሽ ቆንጆ ሆነሽ ግን መኳንንት ነግሮሻል? ዳኒ ዞር በልልኝ። ወዴት ልትሄጂ ነው? የእነ መኳንንት መኝታ ቤት ማጽዳት አለብኝ። አሁንም የኔም ተጨምሮብሻል። እሱንም ሄጄ አጸዳለሁ። እሺ ቤቶች ደጆች ወይ ሙናዬ እንዴት ነሽ? ደህና ነሽ? ሰላም ነው? ደህና ነሽ? እንዴት ነሽ? ሰላም ነሽ? በዚህ በኩል እኮ አለፍ ስል ሰላም ልበልሽ ብዬ ነው የመጣሁት። እንኳን መጣሽ የኔ ልጅ። ደህና ነሽ? አለሁልሽ። መቼስ ማጊ አልገባችም አይደል? እንዴ ማጊ በዚህ ሰዓት መች ትመጣለች? ገና እኮ ነው ሰዓቱ። ባይሆን ትንሽ ቆየት ብላ ትመጣለች። ደግሞ ማሚ ተንኮልሽን አውቄብሻለሁ። የምን ተንኮል? በቃ ተይው ሆድ ይፍጀው። አይ እችን ያሰብሻትንማ ሳታወጫት ከዚች ንቅንቅ የለም። ማጊ ላግዝሽ? አይ ችግር የለም። ተናደሽብኛል? ለምንድን ነው የምናደደው?
ያው ከዳኒ ጋር ስለተጣላን። አሁንማ እኮ እናንተን ጸብ ለመድኩት። ልትለምጂውማ አይገባም። ለምን? ማጊ አንተ እዚህ ምን ትሰራለህ? ምን አገባ? ለምን አያገባኝም? አባትህ ክፍል ውስጥ ለዛውም ከደረሰች ሴት ጋር እና ታዲያ ይሄ ነገር ለተመልካች ጥሩ ይመስላል? አንተ ግን ሰው ሁሉ እንዳንተ ቆሻሻ ይመስልሃል እንዴ? በነገራችን ላይ ጎረምሳ ማንም ቆሻሻ ሆኖ የተወለደ የለም። ሁሉም የቆሸሸው እዚህ ምድር ላይ ከመጣ በኋላ ነው። እናማ እዚህ ምድር ላይ ስትኖር መች እንደምቆሽሽ ስለማታውቅ በንጽህና አትመጻደቅ። ልክ ነኝ አይደል ማጊ? ይቅርታ እያዳመጥኩ አልነበረ። ይህን ሁሉ ሳውራ ላዳመጣችሁ ነው? አዎ ምነው ችግር አለው? እሱማ ችግር የለውም። ከሆነ ጥሩ ነው። መውጣት አለብኝ። ምን ነው ፊትሽ በጣም ቀላ። እዚህ በመምጣት የደበረሽ እንዴ? አንተ ቆሻሻ። ቶሞኪ ሰማኛለህ ዳኒ? እኔ ማረግ ክብር ያለኝ ሴት ነኝ። እሺ ደግሞ እንደዚህ አይነት ቆሻሻ ነገርም አይመጥነኝም። ትሰማኛለህ? ይህን ነገርን ካላቆምክ በልጅ ነው የምትጠፋው። እሺ አይ ማሚ የገባሽ አራዳ እኮ ነሽ። ምን ላርግ ቢቸግረኝ እኮ ነው ልጄ ሰው አለምድ ብትለኝ። እንዴ ታዲያ አሁን ምን ቸገረሽ? ከአንድም ሁለት በዙሪያ እያንዣበቡልሽ አይደል? የቶቹ እነዚህ በእሸት የሚደባደቡት? እንዴ አንድ ዳኒ የሚባል ልጅ መጣና ከመኳንንት ጋር ተጣላ። እንኳንም ተጣሉ። ለምን? መኳንንቴ ራሱ ማፍቀሩን ማወቅ አቅቶት አንዴ ወገቤን አንዴ ራሴን እያለ ይነጫነጫልና አሁን ይኸው ሲጣሉ ነገሩን ያፈጥነዋል። አይ ማሚ እልል ያልሽ አራዳ እኮ ነሽ። አሁንም አርጅቼ ነው እንጂ በደህናው ጊዜ እንዴት ያለች የጨሰች አራዳ ነበርኩ መሰለኝ። እሱንማ አስመሰከርሽ እኮ። አሁን ታያለሽ በኋላ ስትመጣ እንዴት እንደምትነጫነጭ። እንዴ እኔ አሞኛል ብዬ ጠቅለል ብዬ ነው የምተኛው እዛው አንቺ ላይ ትነጫነጭ። ያው ምን ይደረጋል ፈርዶብኛል እንደሆነ። ቆይ አሁን የኔ ልጅ ቆንጆ ሽሮ ላፍላልሽና እሷን አፍሽ ላይ ታደርጊያለሽ። አረ ማሚ እኔ ቤት ሄጄ ነው የምበላው። ያው ከመምጣትሽ እኔ በወሬ ያስኩሽ ገና ቤት ገብተሽ ሰርተሽ ከምትበይ እኔ ሽክር አድርጌ ሰርቼ ባበላሽ አይሻልሽም? ማሚዬ ምን እንደሰራሁ እኮ ስለማታውቂ ነው። እኔ ቤት ሄጄ ብበላ ይሻለኛል ነው እንዴ? አዎ ምን ነው ግን እንደው ሙናዬ እንደው እስከ መቼ ድረስ ነው ብቻሽን የምትበዩ? አይ እንግዲህ እንደ ማጊ የሚደባደብ ሰው እስከሚመጣ ይሆናላ። ግድ የለሽም የማጊን መላ እንበልና እንጨርስ እንጂ አንቺንም አጣብስሻለሁ። ጎሽ ማሚዬ እንደዛ አድርገሽ መላ ካላልሽን እኔም ማጊም ቆመን መቅረታችን ነው። እኔ ትብለጥ ሞቼ ነው ቆሜ እናንተ ቆማችሁ የምትቀሩ? እስኪ እናያለን ማሚዬ። በቃ ልሂድ። ቻው በይ ቻው የኔ እናት። አይ ሙና ጨዋታ አዋቂ እኮ ናት። የፈለገ ቢጣፍጥ እንደዚህ ነው እንደሚባለው። ለምን እንደሆነ ባላውቅም እዚህ ቤት በጣም ነፃነት ይሰማኛል። ለማንኛውም ረጋ ብለህ ብትበላ ለአንተም ጥሩ። ሰራተኛዋ ግን በጣም ባለሙያ ናት። እንደዚህ አትበል። ምናምን እንደሚባለው የቤታችን አጋዥ ነው የሚባለው። ሶሪ ማለት እኔ ያደኩበት ቦታ ሰራተኛ የተባሉ ስለሚጠሩ። ከዚህ በኋላ ግን ደስ እንዳልሰማ። እሺ ለምንድን ነው ለልጅቷ እንደዚህ የምታገዘኝ? አንተ ምን አገባህ? ይህን ጥያቄ እኔ እንድመለስ። ለምን? ቆይ አንተ በዚህ ልክ እንዴት ትቆረቆራለህ? ማዕረግ ማለት የእትዬ ትብለጥ ልጅ ናት። እትዬ ደግሞ ለእኔ እንደ እናቴ ናት። ጥሩ ምክንያት ነው። እንዴት? ያው እሳቸው እንደ እናቱ ከሆኑ እሷ ደግሞ እንደ እህቱ ናት ማለት ነው። ዳንኤል ስነ ስርዓትን ያዝ። ምን አጠፋሁ ጋሼ? ይሄ ልጅ ከዚህ ቤት የማታስወጣው ከሆነ እኔ እንደወጣ ታስገድደኛለህ። ዳንኤል አንድ የመኝታ ቤት ላውራህ። በጣም ይቅርታ። እናቴ ማዕድ ሳይነሳ መነሳት መጥፎ ነው እያለች ነው ያሰበች። እንግዲህ የምትወጣ ከሆነ ና።
ማድገም እሺ እቺን ጨርሼ እመጣለሁ። ሄሎ ማዬ፣ ሰላም ዋልሽልኝ? እኔ በጣም ደህና ነኝ እናቴ። እኔ የምልሽ ምሳ በልተው ጨረሱልሽ ልጄ? አረ ማዬ እየተጨቃጨቁ ነው። ምኑን በልቶ ጨረሱ ብለሽ? አያቱ ይሸዋት እንደው ምን አድርግ ብሎ ነው ደግሞ የሚጨቀጭቀው? ከመኳንንት ጋር እኮ አይደለም። እና ታዲያ ከማን ጋር ነው? ከዳኒ ጋር። ዳኒ ደግሞ ማን ነው? አረ ተይኝ ማዬ፣ እሱን ስመጣ ቤት በደንብ እነግርሻለሁ። አይ በይ እንግዲህ የኔ ልጅ አይዞሽ። እሺ እሺ እናቴ። ምን ለማድረግ ቆይ ልጄን ለምን ነው በዚህ ልክ የምታስጨንቀው? አባቢ ቆይ ለምንድን ነው ለመኳንንት የምታዳል? እንደሱ አትጥራኝ። በቀደም ራስ አይደለ እንዴ ደሜን ምናምን እያልክ ነበር? ዳንኤል እዚህ ቤት መቆየት የምትፈልግ ከሆነ ጥጋብን በልክ አድርገው። ጥጋብ አልከው? ጥጋብ ነው፣ ሌላ ምን ሊባል ይችላል? እስኪ ምን አድርጌ እንደጠገብኩ ነገር ትሰማለህ? የማይነኩ ነገሮችን መነካካትን ብታቆም ይሻላል። ቆይ ይሄ ሁሉ ማስጠንቀቂያ ምን ብነካብህ ነው? ከማይነኩ ነገሮች አንዱ መኳንንት ነው። እሱን ለቀቅ ብታደርገው ነው ይሻላል። መኳንንት ምግቡም አይጣፍጥም። ይህ ልጅ እያሳብደኝ ነው። እኔ ከዚህ በኋላ ከእሱ ጋር አንድ ጠረጴዛ ከምበላ ሆቴል ሂጅ ብበላ ይሻላል። አዎ ማለት ጨርሼ ሳልወጣ ለደኔ ጥለህ ልትወጣ ነው? ትሰማለሽ ዋስ? በጣም ትዕግስቴን የተፈታተንከኝ። ስለዚህ ከዚህም በኋላ እንደዚህ አይነት ንግግር እንድትናገረኝ አልፈልግም። ብናገር ምን እንዳታመጣ ነው? እሱም ማሰብ አልችልም። ወይኔ ሸዋስ እኔ የምልሽ ማረጊ፣ እንደው የምትይ ነገር ምንም አልገባኝም። እንደው ዳንኤል የሚባል የሸዋስ ወዳጅ አይገርምሽም? ያውም ልጅ እግር ነው ያልሽ? አዎ ወጣት ነው። እኔ እንደዚህ አይነት ሰው ባስብ አልመጣልሻለኝ። አትልፊማ፣ አታውቂውም። እንዴት? ምክንያቱም ልጁ በቅርብ ነው አባቱን ፍለጋ እዚህ አዲስ አበባ የመጣው። እና ታዲያ ከየሸዋስ ጋር በምን ተገናኙ? ወይማዬ ነገር አጥብቀሽ መጠየቅ ትወጃለሽ አይደለም? ምን ላርግ ብለሽ ነው ማረጊ? እኔ አላውቅም፣ ግን ልጁ እዛ ቤት የሚቆይ ከሆነ ከመኳንንት ጋር መጋደላቸው ነው። መኳንንት ጨርቁ ጥሎ ነው የሚያብደው። ወይ ጣጣ! ለነገሩ እኮ አቶ የሸዋስ ብዙ ነገራቸው ድብቅ ነው። እና እንደው ይህን ነገር ሚስጥር ያደረጉበት የራሳቸው ምክንያት ይኖራቸዋል እንጂ። ምን አይነት ምክንያት? ምናልባት እንደው የልጁ ወላጅ ራሳቸው ቢሆኑስ? እንዴ ማዬ፣ ምኑን ከምኑ ነው የምታገናኘው? አየኔ ልጅ፣ የኔን ነገር ታውቂ የለ ዝም ብዬ መቀባጠር ነው። ቆይ ለምን አንተ አትረጋጋም? እንዴት ብዬ ነው የምረጋጋው? ልጁ እኮ ቀን በቀን ነው እያበሳጨኝ ያለው። እሺ አንተ እንደዚህ መሆን ምንድነው ፋይዳው ነው? ቆይ እኔ ጥያቄ አላውቅም፣ ግን ከዚህ በላይ መበሳጨት አልፈልግም። ቆይ እኔ ያልገባኝ እንደዚህ የተበሳጨው ልጁ እናንተ ቤት እንግዳ ሆኖ ስለገባ ነው ወይስ ለማድረግ በሚያሳየው ልዩ ስሜት ነው? በሁለቱም። እና መፍትሄው ምንድነው? ሰማኝ፣ የሆነ ነገር እንድታደርግልኝ እፈልጋለሁ። ምንድነው ማደርገው? የልጁን ማንነት በደንብ ማወቅ እፈልጋለሁ። እና ማጣትን ትነግረኝ እፈልጋለሁ። እንዴት ብዬ ነው ማጣራው?
እሱን አላቅልህም። ብቻ ግን በአጭር ቀን ውስጥ ዳኒ ማን ነው? ስራው ምንድን ነው? ከጋሼ ጋር ያለው ግንኙነት ምንድን ነው የሚለውን ነገር አጣርተህ እንድትነግረኝ እፈልጋለሁ። እሺ ችግር የለውም ግን ምንም ግን የሚባል ነገር የለውም። ትእዛዝ ነው። እሺ አይ መከራይ፣ አይ የደሃ መከራ። ያኛው በዚህ በኩል ከማረግ ጋር እንዲለያይ ያድርግ ብሎ ምንም መልስ አልፈለግም ብሎ ሄደ። ይሄኛው ይመጣና የዚህ ልጅ ማንነት ረጋግጥ ሌላ አስፈልግም ብሎ ሄደ። አይ ደግሞ አይ ሌላኛው ቦስ ደወለ። ሄሎ ዳኒ እንዴት ነህ? ግን እኮ ዘጋው። ሌላ መከራ። ውሎ እንዴት ነበር? እባክሽ አስቸጋሪ ነበር። ምኑን ያስቸገረሽ? እኔ እንዴት እንደሆነ ባላውቅም ዳኒና መኳንንት ቤት መኖር ጀምሯል። የኔ ዳኒ? አንቺ ትቀልጃለሽ አይደል? አረ ምንድነው የምቀልደው? የምሬን ነው። አሁን ዳኒ አባቱን ፍለጋ ከክፍለ ሀገር መምጣቱና አሁን ደግሞ እነ መኳንንት ቤት መኖሩ በጣም ግራ እያጋባኝ ነው። ወይኔ ማጊ፣ እኔ ብቻ አይምሮ የሚያስበው ነገር እንዳይሆን። ምንድን ነው እሱ? የዳኒ አባት የመኳንንት አባት ሊሆን ይችላል። ለማየ ነግሬያት ነበር። እሷም መልሷ ልክ እንዳንቺ ነው። በጣም ነበር ያስደነገጠች። ወይኔ ጉዳችን ፈላ። ምንድን ነው? ሁለት ወንድማማቾች አግብተን ቁጭ ማለታችን ነው። አንቺ በቃ ያምሻል አይደል እንዴ? ምን ሆንሽ? ምን አለ እስኪ ደህና ወሬ እንኳን ብታወሪ። እንዴ ከዚህ በላይ ደህና ወሬ አለ? እንጃልሽ። በቃ አንድ ወሬ ሳነሳ ስለማግባት ስለመፈልፈል ነው የምታወሪው። አንቺ ቆይ አይደብርሽም እንዴ? እና ምን ላውራ? ሰሚኛለሽ ሞና፣ ከዚህ በኋላ እኔ አጠገብ እንደዚህ አይነት ወሬ እንድታወሪ አልፈልግም። ገባሽ? እሱማ ገብቶኛል። እሺ ግን ምን ላውራልሽ? አሁንም መልሰሽ መላልሽ እዛ ወሬ ላይ እኮ ነሽ። ኧረ ሸምነቱ የሞና አንቺ ምን ጭንቀት አለብሽ? እኔ አስሬ ባል ምለው ወድጄ ነው። የኔ ጭንቀት የሚገባው ሲጀመር ማገባው ያርግልሽ። ያው ስላንተ እንዳጣራ ነው። ዳኒ ማን ነው? ከየት ነው የመጣው? በቃ አዎ ይሄው በጣም ጥሩ። አሁን ምን ትነግሯለህ መሰለህ? ምን ልንገረው? የዳኒ እናትና አቶ ሸዋስ ሽርክና አላቸው። የዳኒ እናት ደግሞ ክፍለ ሀገር ነው የምትኖረው። ዳኒ ወደዚህ ሀገር የመጣው ድርጅቱን ለመቆጣጠር ነው ትለዋለህ። ይሄ ግን ጥሩ ሀሳብ ይመስላል። አዎ በጣም ጥሩ ሀሳብ ነው። እንዴት? አንደኛ መኳንንት አቶ ሸዋስን ይነዘንዟል። ያን የአቶ ሸዋስ እኔን ይለምነኛል። ሌላስ? ሁለተኛ የእናቴ ገዳይ ማን ነው ብሎ እየተጨናነቀ ነው። ይህ ሲጨመርበት ደግሞ አእምሮ ቢዚ ሆኖ ማድረግን ይተዋታል። አሃ የዛኔ እሱ ሰላሙን ለማግኘት ሲታጠር፣ አንተ ደግሞ ከማጊ ጋር አሽሼ ገዳሚ። አንተ ስርዓትን ያዝ። ከዚህም በኋላ እንደዚህ እንዳትዳፈረኝ። እሺ አለቃ ይቅርታ። ከዚህ ጋር ሁለተኛ ጊዜ እንደዚህ እየተዳፈርከኝ ነው። ከዚህም በኋላ ግን ትዕግስት የለኝም። እሺ አለቃ። አሁን ያልኩህ ነገር በሙሉ አልክ። ማን ነው ስምህ? ማን አንተ? ለምን ጠየቀኝ? ይኸውልህ አንተ ስትመጻደቅ የመሰማበት ጊዜ የለኝ። የጠየቅኩህን ጥያቄ ብቻ መልስልኝ። ቆይ ለምንድን ነው መልስልህ? ጎረምሳው ህይወትህ አደጋ ውስጥ ነው ያለው። የምን አደጋ? ከሺዋስ ጋር መስራት ማለት አንገት ላይ የድንጋይ ወፍጮ ታስሮ ባህር ውስጥ እንደመጣል ቁጠረው። ቆይ ሰውዬ ምንድን ነው የምትለው? ስለምንድን ነው የምታወራው? ለምንድን ግራ የምታጋባው? እሺ ይኸውልህ ለማንኛውም እነዚህን ጥያቄዎች እንዲመለሱልህ ከፈለክ በዚህ አድራሻ 11 ሰዓት ላይ እንድትመጣ። ወይኔ ምን አይነት ቀን ነው ዛሬ? ይሄ ደግሞ ማለት አረ መከራዬ ነው በዛው። አይ እትዬ
እንዴ መጣሽ? አሞኛል ስትይኝ አልነበረ? እሱስ አሞኛል። ማረግ የሆነ ነገር ስትነግረኝ አሳሰበኝና እንደው መጣሁ። እስኪ አረፍ ቤት ቆይ ማረግ ምን ነግራሽ ነው? ዛሬ ውሎ ጥሩ እንዳልሆነ እንግዳም እንደመጣና ከእንግዳው ጋር እንዳልተግባባችሁ ስትነግረኝ አላስችል ብሎ ይመጣው። አዎ ልክ ናት። ቆይ ይሄ እንግዳ ማን ነው? ዳኒ ይባላል። በቃ ነገረ ስራው ሁሉ ነው ደስ የማይለኝ። ቆይ እንዴት? ስርዓት የሚባል ነገር የለውም። ከአባዬ ጋር ራሱ ምን እንደሚያገናኛቸው አልገባኝም። እኔ በጣም ነው ግራ እየገባኝ ያለው። ወቸ ጉድ! አቶ የሸዋስን ለወትሮ ሳቃቸው እንግዳ ወደ ቤት ማምጣት አይወዱም ነበር። ይሄኛው እንግዳ ግን ምን ብሎ እንዳሳመነው አላውቅም። ይሄው ይዞብኝ መጣ። ለማንኛውም የኔ ልጅ ተረጋጋ። ሁሉ ነገር ለበጎ ነው። እኔማ እንደሱ ብዬ ራሴን ለማረጋጋት እየሞከርኩ ነው። በል ይሄን ያህል ካወራው ልሂድ። ወዴት ነው? አይ አትክልት ገዛለሁ ብዬ ነበር ከቤት የወጣሁት። እሺ እትዬ። ወዬ መኳንንቴ። ዛሬ ማረግ ሳምቡሳ ትሸጣለች እንዴ? የኔ ልጅ ሳምቡሳ ማረግ? አዎ አምሮኛል። አዎ ትሸጣለች። እሺ በቃ ሂጂ ይመጣል። እሺ በል ደህና ዋል ልጅ። እሺ ምን ልታደርግ መጣ? መቼም ዛሬም ልትቆጣኝ አይደለም። አሁን የጠየቅኩህ ብቻ መልስልኝ። ግልጽ እኮ ነው። አንተን ፍለጋ ነው የመጣሁት። እሺ እኔ ለምንድን ነው የምትፈልገኝ? እሱን እኮ የነገርኩህ መሰለኝ። ዳንኤል እኔ ጊዜ የለኝም። የምትናገር ከሆነ ተናገር። እሺ ጥሩ። ስራ መስራት እፈልጋለሁ። እናማ እንድትቀጥረኝ እፈልጋለሁ እኮ አንተን? አዎ እኔ ምን ነው ገረመ? እሱ ፈጽሞ ሊታሰብ የማይችል ነገር። ለምን አይሆንም አልኩ። አይሆንም። እንደዛ ነው? አዎ ነው። ጥሩ። እሺ የባለፈውን ጥያቄ መልስልኝ። ምንድነው ጥያቄ? የመኳንንት እናት ማን ነው የገደላት? እንዴ ስንት ጊዜ ነው የምነግርህ? እንዴ እሷ የሞተችው በልብ ድካም ነው አላልኩም እንዴ? ታዲያ ያንን ደብዳቤ ማን ነው ለመኳንንት የላከው? እንጂ አለ። ለማንኛውም አቶ የሸዋስ ይህንን ነገር በደንብ ብታስብበት ይሻላል። መኳንንት ይህንን ነገር በደንብ እያሰበበት ነው። ያስብበታ፣ የራሱ ጉዳይ። እሱን አላውቅም። ነገር ግን የሞተችው በልብ ድካም ካልሆነ የመኳንንት ደጋግሞ ማሰብ ትልቅ ጣጣ ሊያመጣብህ ይችላል። አሁን ከዚህ ውጣልኝ። ለነገሩ ልክ ነህ። በወጣ ይሻለኛል። ሳምቡሳ መበላበት ሰዓት ይደርሷል። ደግሞ የምን ሳምቡሳ ነው? የምስር ነው። ምን ነው ትፈልጋለህ? ውጣልኝ አልኩህ፣ ውጣልኝ። እሺ እወጣለሁ። ይህ ሰውዬ ማን ነው? ከጋሼ ጋር መስራት ድንጋይ ታስሮብህ ባህር ውስጥ መጣን ነው ያለኝስ? ምን ማለት ፈልጎ ነው? ወይኔ ቴዲ ደግሞ በዚህ ሰዓት እዚህ እንሰራለሽ? ደግሞ እዚህ ቁጭ ልትይ ነው ብለሽ ልትቆጪኝ ባልሆነ። አይ እኔ ስራ ስሽ ብዬ ነው። አስፈቅጄ ነው የመጣሁት። ምን እዚህ ለመሆን ብለሽ ነው ስራ አስፈቅደሽ የመጣሽው? ይኸውልሽ ማጊ፣ አንቺ እኮ እዚህ መዋሌ ምን አይነት ጥቅም እንዳለው ስላልገባሽ ነው። ምንድን ነው ግራ የምታጋቢ? ምንድን ነው ጥቅምሽ? ምንም ግራ የሚያጋባ ነገር የለም። በቃ ቀልጠፍጠፍ ብለሽ አሁን ሳምቡሳሽን ሽጪ። እንዴት ነው እባክሽ መቀላጠፈው? ላሳይሽ። ቆይ አለ ሳምቡሳ፣ ሳምቡሳ አለ ሳምቡሳ፣ ሳምቡሳ በቆንጆ እጆች የተሰራ አሉ በተባሉ ሼፎች የተዘጋጀ የምስር ጥራቱ በላቦራቶሪ የተረጋገጠ ስለሆነ ምንም ለጤና ችግር የማይመጣ ሳምቡሳ። ሳምቡሳ እንዴት ነው? እንዴት ነው እባክሽ የምትጣጪው? እና እንደዚህ ነው ሳምቡሳ። ና ግዛ። ወይ ይሄ ወረቀቱን ጥለው እንዴ አንተ ምን ሰለበው? አሁን አይደል እንዴ ጥሎት ያለው? አይ ይሄን የሚጠቅመው ነገር ይሆናል እኮ። አይ
ወዴት ሄደ? ቆይ እስኪ በዚህ ሄዶ ይሆን? ቆይ ይኸውልሽ ምን አመጣልሽ? ወይኔ ጉዴ! እንዴት አባቱ ነው የሚያምረው! ወደድሽው? ምን አይነት ጥያቄ ነው? ልጅ ውስጥ እንትን ያለች በቃ ተወሬሽን ቀንዘ እሺ መስታወት ይዘሻል? አያስኩ አላማረኩም። እንደ ሁሉ ጊዜ አስቀያሚ ነሽ። ምቀኛ ነሽ። ሲጀመር አንቺ እኮ ምንም እንዳልፈልም አትፈልጊም። አይ እንዴት ናችሁ? በቃ አትገርምም? አንተ ደግሞ እሷን ብቻ እንዴ ሰላም የምትለው? እንዴት ናችሁ እኮ ብያለሁ እኮ። ቢሆንስ ሙናዬ እንዴት ነሽ ብለህ ጠበቅ አድርገህ ነበር ሰላም ማለት የነበረብህ። ባለውለታ እንደሆንኩ ረሳህ እንዴ? የምን ውለት? አይጄ አመድ አፋሽ ሆነ። አልገባኝም። ምኑ ነው የማይገባ? ባለፈው ለታ ከመኳንንት ጋር እዚህ ልትጋደሉ ስትል እኔ አይደል እንዴ ደርሼ ማንቁርቱን ይዤ አባረርኩልህ? እሱ ነው እንዴ? አዎ ምን ነው አነሰብህ? አይ እውነት ነው፣ ትልቅ ውለት አለብኝ እኮ። ታዲያ ለዚህ ውለታ ምን ልክፈል? ምን ትቀጣለህ መሰለህ? በቃ ሳሙሳ ጋብዘኝ። በቃ አዎ በቃ። አይ ሙና። እሺ ማጊ፣ ለኔም ለሷም አንዳንድ ሳሙሳ ስጪ። ዳኒ በቃ አሁን ከዚህ ሂድ። ለምንድን ነው የምሄደው? ምክንያቱም እኔ ከዚህ በላይ ጸብ ስለማልፈልግ ነው። አትፍሪ፣ አንጣላም። ይኸውልህ ዳኒ የምትፈልገውን ነገር አግኝተሃል አይደል? ስለዚህ ሂድ በቃ። እሺ ለአንቺ ስል እሄዳለሁ። ወደዛ ነህ እንዴ? አዎ ወደዚህ ነው። በቃ እኔም ወደዛ ነኝ። ቻው። በእርግጠኝነት አድራሻው የዚህ ሆቴል ነው። ሻው ምንድን ነው ማደርገው? ቆይ ሙኪ ምን ሆነህ እንደነበረ? ምንም ማለት ቅድም ዳኒን እዚህ ስላየህ ሆነው እንዴ? ባይሆን እኮ ችግር የለውም፣ ምክንያቱም ይሄን ስራ ነው። ግን ፊት ላይ እኮ ደስተኛ እንዳልሆንክ ያስታውቃል። ደስተኛ ብሆን ባልሆን ላንቺ እኮ ምንም ጥቅም የለውም። እንዴት? እንዲሁ ግን ስለ ቅድሙ ነገር ልትነግሪኝ ትችያለሽ? ስለየቱ? ዳኒን ፍቅረኛ አለኝ ያልሽው እሱን ካንቺ ለማራቅ ነው ወይስ የምርሽ ነው? ይቅርታ ሙኪ፣ ወሬን ቀይር። ለምን? ምክንያቱም እንደዚህ አይነት ነገር ማውራት ስለማልፈልግ ነው። እሺ አንቺ እኔ የምልሽ ማጊ የረጅም ጊዜ ጓደኛሽ ናት? አዎ ማጊ የረጅም ጊዜ ጓደኛዬ ናት። ምን ነው ጠየቅኝ? አይ የሆነ ጥያቄ ልጠይቅሽ ነበር። ምንድን ነው? ማጊ ፍቅረኛ አላት? አዎ። የምርሽን ነው? አዎ። ምን ነው ገረመ? አይ ምንም። ቆይ ማን ነው ፍቅረኛው? እሷን ብትጠይቃት አይሻልም? እሺ ልጆች እንዴ ማዬ፣ እዚህ ምን ትሰሪያለሽ? እንዴ ምን ነው መምጣት የለብኝም እንዴ? አይ እንደዛ ሳይሆን ቁጭ በይ በቃ። መኳንንቴ ማረግ መምጣቴን አልወደደች። አይ ትዬ፣ እሷ እኮ እንደዚህ ለማለት ፈልግ አይደለም።
ቆይ አትክልት ነገር ልገዛ ልወጣ ነው ብለሽኛል ነበረ? እንደሱ ብዬ ሄጄ ነበረ። አትክልቱ ምንም ደስ አለልሽ ሲለኝ ትቼው መጣሁ ወደዚህ። ደግሞ ምንድን ነው እጅሽ ላይ ያልሽው? አንድ ሰውዬ ባጠገቤ ሲያልፍ ጣለው። አንስቼ ልሰጠው ቀና ስል ስውር አለብኝ። እትዬ ምን አይነት ሰው ነው? የሆነ በክራንች የሚሄድ ሰውዬ ነው። በክራንች የሚሄድ ሰውዬ ነው ያልሽው? አዎ። ምን ነው መኳንንቴ? ቆይ ሞኬ ምን ሆነ ነው? እስኪ እትዬ ደብዳቤ ምንድን ነው የሚለው ማየት ይቻላል? ግን የሰው ነው የማትከፍቱት ከሆነ ችግር የለውም እማዬ። ከላይ ምን እንደተጻፈላችሁ ማየት ነው። የት አባቱ ጭንቅላቴ በጭንቀት ከሚፈነዳ ሂጂ ብጋፈጥ ይሻለኛል። ግን እኮ ለወይዘሮ ትብለጥ ነው የሚለው። የምርሽን ነው? አዎ እማዬ። ማጊ እስኪ ይሄን ፖስታ ክፈች። አረ እናንተ ልጆች አትሸኩሉ። ማረጌ ምንድን ነው የሚለው? እማዬ የባለቤትሽ ገዳይ አጠገብሽ ነው እኮ ነው የሚለው። የግርማ ገዳይ እጎኔ ነው። እስኪ ነው ሊው ጽሁፉ የራሱ ነው። የማ እኔንም እማዬ ተገላ ነው ያለኝ። ወይኔ ወይኔ፣ ግርማን የገደለው ሰው በጉያዬ ነው። እማዬ እማዬ እማዬ